ምግቡን ፍሬሽ አድርጎ ለማቆየት የጓዳ ወሳኝ እቃ ፍሪጅ ነው። ለዚህም አዲስ ጎጆ ወጪ ሆነው አዲስ ፍሪጅ የሚፈልጉ ከሆነ አሊያም ደግሞ ያሉትን ፍሪጅ ለመቀየር ሀሳብ ካሉት ዛሬ የተገኘሁት በጎዶልያስ ኤሌክትሮኒክስ ነው። እነሱ ጋር የሚገኙትን የተለያዩ የፍሪጅ አማራጭ አይነቶች ዋጋቸው ምን ይመስላል የሚለውን እንዲሁም ደግሞ ፍሪጅ ሲገዙ ምን አውቀው ቢገዙ ቆንጆ ፍሪጅ መምረጥ ይችላሉ የሚለውን በዛሬ ቪዲዮ ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ናችሁ? ሰላም እንዴት ነሽ? አለኝ መስከን እንግዲህ ጎዶልያስ ኤሌክትሮኒክስ ተመልካቾች የመጣው ምንም የሚያጡት ነገር ያለ አይመስለኝም። ለዛም እኔ በዛሬ ቪዲዮ ፍሪጅ ነው ለተመልካቾች ማሳየት የፈለኩት። የተለያዩ ፍሪጅ አማራጭ ለማሳየት ዋጋው እንዲሁ ወደ እናንተ ብቅ አልኩኝ። ራስን ከማስታወቅ ጀምርልኝና እናንተ ጋር ሲመጡ ምን ኤሌክትሮኒክስ አይነቶች ማግኘት ይችላሉ? ስሜ ዳንኤል ይባላል። በጎዶልያስ ኤሌክትሮኒክስ ደግሞ ሴልስ ማን ነው የምሰራው። የተለያዩ ሰዎች ሲመጡ መሸጥ ነው እና ጎዶልያስ ኤሌክትሮኒክስ ሲመጡ ከስተመሮቻችን የሚያገኙት እቃ ምንድነው? አሁን አንቺ እንደመጣሽበት ፍሪጅ ማግኘት ይችላሉ ከትንሽ እስከ ትልቅ ድረስ። ከዚህም ደግሞ በተጨማሪ ዋሺንግ ማሽን ያገኛሉ። ዋሺንግ ማሽን አውቶማቲክ፣ ማኑዋል፣ ቶፕ ሎድ፣ ፍሮንት ሎድ ሁሉንም ዋሺንግ ማሽኖች ማግኘት ይችላሉ። ዲስፔንሰር ማግኘት ይችላሉ። ዲስፔንሰር እንግዲህ ሙቅ ያለው ቀዝቃዛ ያለው ከሱም ደግሞ በተጨማሪ ዝም ብሎ ቴብል ላይ የሚቀመጥ ውሃ ማጣሪያ ብቻ አይደል እሱም ማግኘት ይችላሉ። የኪችን ቤት እቃዎችን ጁሰር፣ ስቶቭ ማግኘት ይችላሉ። ከዛም ደግሞ በተጨማሪ ዴልታ ኦቨኖች አሉ አይደል እነዛ ኦቨኖች በተለያዩ አማራጮች ማግኘት ይችላሉ። ስፒከር ማግኘት ይችላሉ። ቴሌቪዥን ማግኘት ይችላሉ። ቴሌቪዥኑ ደግሞ ማስቀመጫ ቲቪ ስታንድ ማግኘት ይችላሉ። የሶፋ ጠረጴዛዎችን ማግኘት ይችላሉ። እነዚህ ሁሉ እቃዎች ጎዶልያስ ቢመጡ ማግኘት ይችላሉ ማለት ነው። የቤት ውስጥ ኤሌክትሮኒክስ ምንም አያጡም ማለት ነው። ምንም የሚያጡት ነገር የለም። ከዛም ደግሞ በተጨማሪ የቴሌቪዥን ማስቀመጫ እንዲሁም ደግሞ ሴንተር ቴብሎችን እኛ ጋር ማግኘት ይችላሉ። በጣም ጥሩ። ሰው ዛሬ የመጣሁበት ያው ፍሪጅ ነው። አነስ ካለ ፍሪጅ እንጀምርና ከፍ እስካለው ድረስ ዋጋውና አይነቱን ታሳየኛለህ። አይ ቲንክ ወደዛ ነው አነስ ያለው። አዎ ሰው እንግዲህ እናንተ ጋር አነስ ያለው ስንት ሊትር ነው? አነስ ያለው አሁን ለ210 ነው ሞዴሉ። ሊትሩ ደግሞ ከሆነ 104 ነው የሚባለው። በሁለት አይነት ሞዴል አለ። አንደኛው ኦርቢት ይባላል። ይሄኛው ኦርቢት የሚታወቅ ብራንድ ነው። በጣም የሚታወቅ ብራንድ ነው። ያው እንግዲህ ይሄኛው እንደምታየው ሞዴሉ 210 ነው። ሊትሩ ደግሞ 104 ነው። አነስ ስላለ ቤት ለወንደላጤ እንዲሁም ደግሞ ለተለያዩ ነገሮች ይሆናል። ከዚህ ነው በተጨማሪ ከዚህኛውም አነስ የሚል ባለ አንድ በር ብቻ የሚባል አለ። ባለ አንድ በር ማለት ነው። እሱም አለ። ይሄኛው ግን መካከለኛ ለሆነ ቤት አነስ ስላለ ቤት በጣም ተመራጭ ነው። ምክንያቱም ምንድነው የበረዶ ቤቱና የታችኛው ቤት የተከፋፈለ ነው። ባለ አንድ በር ግን ሲሆን በረዶ ቤቱም እላይ ስለሆነ የምታስቀምጩ በረዶ ቤት በብዛት እንግዲህ ስጋ የተለያዩ ነገሮች አይደል የሚቀመጡት እነዛ ይቀልጡና ወርታች ስለሚሄዱ ይሄ ፓርቲሽን መኖሩ መከፋፈሉ ተመራጭ ያደርገዋል ማለት ነው። 210 ነው እንደምታየው። እዚህ ጋር ዋጋው ስንት ነው ይዚ? አሁን እቺኛው ዋጋው 52000 ብር ነው። ያው እንግዲህ ጎዶልያስ ኤሌክትሮኒክስ እንደሚታወቀው ፕራይሱ ከነ ዴሊቨሪውን ይጨምራል። ቤታቸው ድረስ እናደርስላቸዋለን ከነ ትራንስፖርቱ 52000 ብር ነው ማለት ነው። በጣም ጥሩ። ከዚህ አነስ ያለ አለ ብለኛል። በሱ ሲሆን ስንት ነው? በሱ ደግሞ ከሆነ 41000 ብር ነው። 41000 ብር። እዚህ ጋር ናሽናል የሚል ይታየኛል። እዚህ ጋር ደግሞ ናሽናል የሚል አለ። ሁለቱም ቅድም እንደነገርኩሽ ተመሳሳይ ሌትር ናቸው። ይሄኛው ናሽናል ግን ምንድነው ድራኩል የሚባል አለ። መብራት እንኳን ቢጠፋ ኢነርጂ ሴቭ ያደርግና እስከ 12 ሰዓት ድረስ አቆይቶ የላይኛው በረዶ እንደሰራ መቆየት ይችላል ማለት ነው። ከዚህም ደግሞ በተጨማሪ ፍሪጆች ያው መብራት ሲጠፋ ወይም ደግሞ በማይሰሩበት ጊዜ ውስጥ ያለው ምግብ ሽታ ይኖራል። ስለዚህ ያኛውን ሽታ የሚያስወግድልን ድራኩል የሚባል ሲስተም አለው። ይሄም ሳይዙ ተመሳሳይ ነው። 210 ነው። ዋጋው ደግሞ 50000 ብር ነው። በጣም ጥሩ። እንግዲህ ኦርቢት ሌትሩ ከፍ ያለ ሌላም አማራጭ አለ። እዚህ ጋር የምትታየኝ ኦርቢት ናት አይደል? ስንት ሊትር ናት? እቺ ኦርቢት 275 ሞዴል ነው። ኔት ሊትሩ ደግሞ 175 ነው። እንደምታየው ከላይኛው ቅድም ካየናት ላይኛውም ሰፋ ይላል፣ እታችኛውም ደግሞ ሰፋ ይላል። ይሄ ደግሞ ላይኛው ደግሞ ሰፋ ማለቱ የተለያዩ ስጋዎችን የተለያዩ ነገሮችን ለማስቀመጥ ይጠቅመናል። ቅድም እንዳልኩሽ ምንድነው እቺ ከላይ የምታት ድራኩል ናት። ከፈለግሽ ላይ ማስቀመጥ ትችላለሽ፣ ካልፈለግሽ ደግሞ ታች ታስቀምጫለሽ። ምን ያደርጋል? ማብራት ባለ ሰዓት ኢነርጂ ሴቭ ያደርግና በረዶ እንደሰራ ለ12 ሰዓት ያህል ቦዲ መቆየት ይችላል ማለት ነው። ከዚህ በተጨማሪ ደግሞ ፍሪጆች የማይሰሩ ከሆነ ሽታ አላቸው ላልኩሽ እነዛን ሽታዎች ያስወግድልናል ማለት ነው። ይሄ ታችኛውም እንደምታው ሰፋ ያለች ናት ለመካከለኛ እንዲሁም ደግሞ ትናንሽ ግሮሰሪ እንዳላቸው ተመራጭ ናት። እዚህ ታችኛውም ጋር እንደምታው ቴርሞስታት ስላላት እንደምንፈልገው እየቀነሰ እየጨመረ መቆጣጠር እንችላለን ማለት ነው። የዚህኛው ዋጋ ደግሞ 62000 ነው።
ኦርቢት ከፍ ያለ ሊትርም አማራጭ አለ። እሱን ወደ በኋላ እናያለን። እዚህ ጋር ግን ሌላ ብራንድ አፍትሮን የሚል አለ። ያው ኢትዮጵያ ውስጥ እንደሚታወቀው ከ20 ዓመት በላይ በጥራት የሰራ ፍሪጅ ነው። በደንብ የሚታወቅ ፍሪጅ ነው። ላይኛውም ቅድም ካየሽው ሰፋ ይላል፣ ወደ ጎንም ሰፋ ይላል። ይሄ ኔት ሊትሩ 204 ነው። ሞዴሉ ደግሞ 275 ነው። እንዲሁም ደግሞ ቁልፍም ስላለ የምትፈልጊውን ነገር ስቶር ካረግሽ በኋላ መቆለፍ ትችላለሽ ማለት ነው። የታችኛውም እንግዲህ ሰፋ ያለ ማስቀመጫ አላት። እዚህ ጋርም የምትፈልጊውን ነገር ማስቀመጥ ትችላለሽ ማለት ነው። ስንት ነው ሊትር ያልከኝ? ዋጋው ስንት ነው? በዚህ 204 ነው። 65000 ብር ነው ሞዴሉ 275። ሊትሩ ደግሞ ኔት ሊትሩ 204 ነው። ዋጋው ደግሞ 65000 ብር ነው። እንግዲህ የተለያዩ አይነት ነው ያሉት። ናሽናል ቅድም አነስ ባለ አይተናል። አንድ ከፍ ባለኒና ፋን ሲስተም የሆኑ ፍሪጆችን ታሳየኛል። እሺ አሁን ደግሞ የምናየው እቺ ናሽናል ናት። ሞዴሉ 325 ነው። ኔት ሊትሩ ደግሞ 210 ነው። ይሄ እንግዲህ ናሽናል ከጀርባ ኮንደንሰር ሲስተም ነው። ፍሪጅ በሁለት አይነት አለ። አንድ ኮንደንሰር አለ፣ አንድ ደግሞ ሲልድ አለ። ይሄ ኮንደንሰር ሲስተም ነው። ኮንደንሰር ሲስተም መሆኑ ጥቅሙ ምንድነው መሰለሽ? ቢበላሽብሽ ራሱ በቀላሉ ሜንቴን ማድረግ ትችላለሽ ማለት ነው። ከተበላሽብሽ በቀላሉ መስተካከል ይችላል ማለት ነው። ይሄኛው ደግሞ ምንድነው ኮንደንሰር ሲስተም ነው። ከዚህ በተጨማሪ ደግሞ ምንድነው ቅድም እንዳልኩሽ ውስጡ አንደኛ ድራኩል አለው፣ እታችኛው ደግሞ ቴርሞስታት አለው። ከዚህም ደግሞ በተጨማሪ ምንድነው ሰፋ ያለ ስለሆነ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት ያገለግላል። ሁለቱም ተመሳሳይ ስለሆነ በዚህኛው ላሳይሽ። አይሹ ሰፋ ያለ ስለሆነ ይሄ ሰፊ ነው። ቬጂቴብል ማስቀመጫ ነው። አይሹ አይደል? ሰፋ ያለ ስለሆነ የምትፈልጊውን ነገር ማስቀመጥ ትችላለሽ። እዚህ ጋር የምትፈልጊውን ነገር ማስቀመጥ ትችላለሽ። ላይኛው እንግዲህ ድራኩል እንደዚህ ስላለው ኢነርጂ ሴቭ ማድረግ ይችላል። ከፈለግሽም ደግሞ እቺ የላይኛውን አይሻት አይደል? እቺኛዋ መደርደሪያዋ ብረት ስለሆነች የምትፈልጊውን ነገር ማስቀመጥ ትችላለሽ። እቺንም ደግሞ ታወጫትና ሰፋ ያለ ፓርትም ታገኝለታለሽ። እቺም ደግሞ ብረት ስለሆነች ምንድነው ሃይ የሆነ እንኳን ቴምፕሬቸር በረዶ ቢሆን በፍጹም ሊሰበርብንና ሊበላሽብን አይችልም ማለት ነው። እንደዚህ አይነት መደርደሪያ መሆኑ ጥቅም አለው ማለት ነው። በዚህ ሲሆን ዋጋ ስንት ይሆናል? ቅድም ካየናቸው ሰፋ ስለሚል ያው ፍሪጆች ምንድነው ሳይዛቸው በሰፋ ቁጥር ዋጋቸውን በዛው ልክ ይጨምራል። ይሄ ደግሞ ዋጋው 72000 ብር ነው። ፋን ሲስተም የሆኑ ፍሪጆች ደግሞ በተወሰነ አሳይኝ። ኦርቢት በደንብ አማራጭ አለ እናንተ ጋር እንዳየሁት። ቅድም ካየሽው ጋር ተመሳሳይ 325 ነው የምትባለው። ቅድም ከዚህ ከናሽናሉ ጋር ተመሳሳይ ሳይዝ ነው ያላት። እቺኛውም ዋጋው ተመሳሳይ ነው እንደ ናሽናሉ 72000። እዚህ ጋር ትንሽ ከፍ ይላሉ። ዲስፔንሰርም አላቸው። ፋን ሲስተምም ይመስሉኛል ሳይዛቸው ከፍ ስላለ። ከዚህ እንጀምር እስቲ። እሺ ይሄኛው ያው ኔት ሊትሩ 404 ነው። ሞዴል ደግሞ 600 ነው። እንደምታየው በጣም ሳይዙ ሰፋ ያለ ስለሆነ የኦፕን ኪችን ላለው ሰፋ ያለ ኪችንም ላላቸው ሰፋ ያለ ቤተሰብም ላላቸው በአንድ ጊዜ የሚፈልጉትን እቃ ስቶር ማድረግ ይችላሉ ማለት ነው። ማያዳግም እቃ ምንም ማያዳግም እቃ ነው። ከዚህም ደግሞ በተጨማሪ እንደዚሁ ከላይ ራሱ እንደምታየው የተለያዩ ቴክኖሎጂዎች አሉት። የመጀመሪያ ነገር እዚህ ጋር አጀስት የምታደርጊው ስክሪን አለ። የላይኛውንም የታችኛውንም አጀስት ማድረግ ትችላለሽ እንደምትፈልጊ ማለት ነው። ቴምፕሬቸሩን እየጨመርሽና እየቀነሽ መቆጣጠር ትችላለሽ። ከዚህም ደግሞ በተጨማሪ ምንድነው አንቺ አጀስት ያደረግሽው ነገር እንዳይበላሽብሽ ከፈለግሽ እዚህ ጋር ሎክ የምትለው ምልክት በመንካት ሎክ ማድረግ ትችላለሽ። የላይኛውንም የታችኛውንም እንዲሁ መቆጣጠር ስለሚያስችል በቴክኖሎጂም ደረጃ ጥሩ የሆነ ፍሪጅ ነው ማለት ነው። ልጆችም ስለማይደርሱበት ከፍ ማለቱ ሎክን መደረጉ በጣም ጥሩ አማራጭ ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምታየው ውሃ ማጣሪያ የራሱ አለው። ፍሪጁን እዚህኛው ውስጥ እንደምታዩት 2.5 ሊትር የምትይዝ ነው። እዚህ ጋር ሰፋ ያለች 3.5 ድረስ የምትይዝ ማስቀመጫ አለው። እዚህኛው ውስጥ ውሃ እናስቀምጥና የቀዘቀዘውን ውሃ ቅድም በምታየው አማካኝነት ያወርድልናል ማለት ነው። እዚህ ጋር እንደምታየው ደግሞ ሰፋ ያለ የበረዶ ቤት አለው። ይሄ የበረዶ ቤት እንግዲህ ፋን ሲስተም ስለሆነ ቅድም ካየነው ይለያል። የመጀመሪያ ነገር ምንድነው መሰለሽ ፋን ሲስተም ስለሆነ እዚህ ጋር የምናስቀምጠው እቃ ወደ ኮንደንሰሩ ተጠግቶ የሚቀመጠው እቃ እኩል ቅዝቃዜ ማግኘት ይችላል። ፋን ሲስተም ያ ነው ጥቅሙ። እዚህ ጋር የምታስቀምጪው እቃ ወደዛም ተጠግቶ የሚቀመጠው እቃ በረዶ ሳይሰራብሽ እኩል መቀዝቀዝ ይችላል። ከዚህም ደግሞ በተጨማሪ ምንድነው መሰለሽ ፋን ሲስተም ሲሆን ጥቅሙ ምንም አይነት ቦዲው ላይ በረዶ አይሰራብሽም። ስጋም ካስቀመጥሽ የተለያዩ ነገርም ካስቀመጥሽ እዚሁ ላይ ብቻ ነው የተቀመጠው ነገር ላይ ብቻ ነው በረዶ የሚሰራው። እሱም ብቻ አይደለም ደግሞ ይሄ እንግዲህ አጀስትመንት ስላለው እንደምንፈልገው እኛ የላይኛው ቅድም አሁን እያየን የነበረው ቴርሞስታት ብቻ አይደለ የታችኛውን ኮንትሮል የምናደርገው። ይሄ ግን ላይኛው ስላለው እንደምንፈልገው ሰመር፣ ኖርማል፣ ዊንተር ላይ በጣም እንዲቀዘቅዝ ከፈለግ ዊንተር ላይ እያደረግን እንደምንፈልገው መቆጣጠር እንችላለን ማለት ነው። ታችኛውም እንግዲህ ፋን አለው አይሻል። ታችኛው ፋን ስላለ ምንም በረዶ ምናምን አይሰራብንም። ቅድም እንደነገርኩሽ እዚህ ጋር የምታስቀምጪው ጋር ወደ ቤቱ ወደ ኮንደንሰሩ ተጠግቶ የሚቀመጠው ጋር እኩል መቀዝቀዝ ይችላሉ። ሰፋ ያለም የቬጂቴብል ማስቀመጫ አለው። ይሄም እንግዲህ ሂዩሚዲቲ ኮንትሮል አለው። እንደምትፈልጊው እየከፈትሽና እየዘጋሽ መቆጣጠር ትችላለሽ ማለት ነው።
በጣም ትልቅ ፍሪጅ ነው። በጣም ትልቅ ፍሪጅ ነው። ሶ የዚህ ሊትሩ ስንት ነው ያልከኝ? ዋጋው ስንት ነው? ኔት ሊትሩ 404 ነው። ሞዴል ደግሞ 600 ነው። ዋጋው ደግሞ 145 ሺህ ብር ብቻ ነው። ያው ከነጻ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን ለከስተመሮቻችን። እዚህ አዲስ አበባ ውስጥ ከሆነ? አዲስ አበባ ውስጥ ከሆነ ማለት ክፍለ ሀገር ስትልካለሁ? ክፍለ ሀገር እንልካለን። ግን ምንድነው የምናደርገው መሰለሽ የክፍለ ሀገር መኪናዎች አሉ አይደል? የተወሰነ ኮስት ይጨመርባቸዋል። ያው እንደዚህ አይሆንም ማለት ነው። ነጻ ትራንስፖርት አይሆንም ግን ትልካላችሁ? ግን እንልክላቸዋለን። እንግዲህ ከዚህ ቪዲዮ ስር ስልካችሁ ስላለ ደወል በማድረግ ወደሚፈልጉት ቦታ ማስላክ ነው። ተመሳሳይ ነው ወይስ? ሁለቱም ተመሳሳይ ናቸው። አንድ አይነት ነው። ስለዚህ ይሄኛው ዴልታ ይላል ብራንድ። ብራንዱ ዴልታ ይላል። ያው ዴልታ እንግዲህ በኦቨን በጣም የሚታወቅ ብራንድ ነው። አሁን ደግሞ በፍሪጅ መጥተዋል። ቅድም ካየናቸው ዳይሬክት ኩሊንግ ቴክኖሎጂ ከሚባሉት ፋን ከሌላቸው ሳይዙ ሰፋ ያለ ነው። ሞዴል 400 ነው የሚባለው። ኔት ሊትሩ ደግሞ 304 ነው። እንደምታየው ሰፋ ያለ የበረዶ ቤት አለው። እቺኛዋም እንግዲህ እቺኛዋ እንደምታዩት ብረት ስለሆነች በምንም አይነት ሁኔታ ልትሰበርብን ልትበላሽብን አይችልም። እንዲሁም ደግሞ እቺን አውጥተን ሰፋ ያለ የበረዶ ቤት ማግኘት እንችላለን። ታችኛዋንም እንደምታየው 3 መደርደሪያዎች አሉት። እነዚህ 3 መደርደሪያዎች ደግሞ እንደምታየው ብረት ስለሆነ በሃይ ቴምፕሬቸር በፍጹም ሊበላሽብን ወይም ደግሞ ሊሰበርብን አይችልም። እታችኛው ላይ ደግሞ አነስ ያለ የቬጅቴብል ማስቀመጫ አለው። ለዚህኛዋ ቴርሞስታት ቅድም እንዳለ እቺኛው ቴርሞስታት አለ። ግን እቺ ለዚህ ጥንቃቄ የምናደርገው ምንድነው ዳይሬክት ኩሊንግ ቴክኖሎጂ ሲሆኑ ይሄን ቴርሞስታት መጠቀም ያለብን ከ3 እስከ 4 ባለው ነው። ከ4 በላይ ግን ካረግነው 5 6 7 ላይ ካረግነው ምንድነው ቶሎ ይቀዘቅዛል። ነገር ግን ከዛ 5 6 7 ላይ አድርገን ከ4 ሰዓት በላይ ካቆየ ነው ፍሪጃችን ዳሜጅ ይሆናል ወይም ደግሞ ቴርሞስታቱ መስራት አይችልም። ከ4 ሰዓት በላይ መቆየት የለበትም ማለት ነው። ያን ጥንቃቄ ማድረግ ጥሩ መረጃ ይመስለኛል። እዚህ ጋር ቴርሞስታት ስላለ መጠቀም ያለብን ከ3 እስከ 4 ነው። ከዛ በላይ ግን ካረግነው ቶሎ ይቀዘቅዛል። ግን ምንድነው ወዲያው ወደ ቦታው መመለስ ይኖርብናል ማለት ነው። ያን ጥንቃቄ የምናደርግ ጥሩ ነው። በጣም ጥሩ። ሶ ሊትሩና ዋጋው የዚህ ስንት ነው? ይሄኛው ሞዴሉ 400 ነው። ኔት ሊትሩ ደግሞ 310 ነው። ዋጋው ደግሞ 82 ሺህ ብር ነው። በጣም ጥሩ። በዛ በኩልም የተለያዩ ፍሪጆች አሉ። ግን እስካሁን ካየነው ከኦርቢት ሳይዙ መካከለኛ የሚባል ለመካከለኛ ቤተሰብ ጥሩ ሳይዝ እንለው ነው ይሄኛውና ስንት ሊትር ነው? እና ደግሞ ፋን ሲስተም ነው ወይ? ስለ ፍሪጁ በተወሰነ ነገር። እሺ እቺኛ ፋን ሲስተም አይደለችም፣ ዳይሬክት ኩሊንግ ቴክኖሎጂ ናት። ግን ምንድነው ኮንደንሰር ስላላት ያን ያህል በረዶ ቦዲው ላይ በጣም እንደ ድሮዎቹ የሚሰራ አይደለም። የተወሰነ በረዶ ይሰራል፣ ግን ያን ያህል በጣም በረዶ የሚሰራ አይደለም። ይሄ ሞዴሉ 365 ነው። እንግዲህ ሙሉ ለሙሉ ቦዲው ራሱ አያምር፣ በጣም ነው የሚያምረው። ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብሽ መጠቀም ትችላለሽ። እዚህም ውስጧን እንግዲህ እንደምታያት መካከለኛ የምትባል ሳይዝ ናት። ድራኩል ስላለው ቅድም እንደነገርኩሽ ምንድነው በረዶ ሰርቶ ለ12 ሰዓት ያህል መቆየት ይችላል። ከዛም ደግሞ በተጨማሪ ሽታ ሲኖረው ከፈለግን የላይኛው ውስጥ ከፈለግን ደግሞ እንደዚህ የታችኛው ውስጥ በመክተት ምንድነው ሽታውን መከላከል እንችላለን። ያን ያህል ሽታ እንዳይኖረው ማድረግ እንችላለን ማለት ነው። እዚህ ጋርም እንግዲህ መካከለኛ የሚባል የቬጅቴብል ማስቀመጫ አላት። ከዚህም በተጨማሪ ደግሞ ሁሉ ፍሪጆች ላይ ማድረግ የሚገባ ወሳኙ ጥንቃቄ ምንድነው መሰለሽ? ፍሪጅ ሁለት አይነት ሲስተም አለው። አንደኛው ሲስተም ጋዝ ሲስተም ነው። ጋዝ ሲስተም ምንድነው ከቦታ ቦታ ካንቀሳቀስሽ በኋላ ሊንኬጅ ሊኖር ስለሚችል የግዴታ ለ4 ሰዓት መቆየት አለበት። ሳይበራ ሳይሰካ ቦታ እንደዚህ እናመቻችና እናስቀምጠውና ከካርቶን ምናምን አውጥተን የታሸገ አይደለም እንደዚህ። ስለዚህ እናስቀምጠዋለን ቤትም ስንቀይር ማለት ነው። ሚኒመም ነው ለ4 ሰዓት። እንደውም በጣም በቆየ በ24 ሰዓት በሆነ ቁጥር በደንብ ሰትል አድርጎ መጠቀም እንችላለን። ስለዚህ ምን ማድረግ አለብን ማለት ነው? ከቦታ ቦታ ከተንቀሳቀሰ በኋላ ሚኒመም ለ4 ሰዓት፣ ጥሩ ደግሞ የሚሆነው 24 ሰዓት 12 ሰዓት ቢቆይ በጣም አሪፍ ይሆናል። ከዛ በኋላ ነው መሰካት የሚኖርብን። ሁለተኛ ደግሞ ምንድነው ኤሌክትሪክ ሲስተም አለው። ኤሌክትሪክ ሲስተሙ ደግሞ ምንድነው የምንጠቀመው ፍሪጅ አይደለም፣ ውስጥ ስቶር የምናደርገው ምግብ ነው። ያ ምግብ ምንድነው መሰለሽ እዚህ ውስጥ ሳናበራው ምናምን በቆየ ቁጥር ይበላሽብናል። ስለዚህ ሁሉ ጊዜ ፍሪጅ በሌላ አነጋገር ደግሞ መስራት አለበት ማለት ነው። እየሰራ እያለ መብራት ሊመጣ ይችላል፣ ሊሄድ ይችላል፣ መቶም ሃይ ፓወር ሊሆን ይችላል። ስለዚህ ለሁሉም ፍሪጆች ማለት ነው ምን ማድረግ ይኖርብናል? ስቴብል የሚያደርጉ ስታብላይዘሮች አሉ፣ የተለያዩ ብራንዶች አሉ። እነዛን ስታብላይዘሮች በዋቱ ዲፔንድ ኦን የዚህኛው ዋት አሁን ስንት ነው ተመዝኖ በዚህኛው ዋት ዲፔንድ ሆነ ገዝተን መጠቀም እንችላለን ማለት። እነዛን ሁለት ነገሮች ካረግን ረጅም ጊዜ ፍሪጃችን ሳይበላሽ መቆየት ይችላል። ይሄም እንግዲህ ኦርቢት 365 ኔት ሊትሩ ደግሞ 290 ነው። 2 ዓመት የካምፓኒ ዋስትና አለው። ከዛም በኋላ ግን ቢበላሽባቸው እንደፈለገ ኦርቢት ስለሚታወቅ ስፔር አለው። ግን ምንድነው ማድረግ የሚገባቸው እነዛን ሁለቱን ጥንቃቄ ቢያደርጉ ረጅም ዓመት ሳይበላሽባቸው መጠቀም ይችላሉ ማለት ነው። በጣም ጥሩ። እንግዲህ በጣም ጥሩ መረጃ ነው በዛው እየሰጠኸኝ ያለው። ኦሬዲ ፍሪጅ ላለውም ሰው ቤቱ
ይሄንን ጥንቃቄ በማድረግ ረጅም ጊዜ እንዲጠቀሙ ማድረግ ይችላሉ። የዚህ ዋጋ ስንት ነው? ይሄኛው ኦርቢት እንግዲህ ዋጋው 82000 ብር ነው። ቅድም ከነገርኩሽ ሌላ እንግዲህ ጎዶልያስ ኤሌክትሮኒክስ ቢመጡ ምን ማግኘት ይችላሉ? በካሽ መግዛት ይችላሉ። የፈለጉትን ፍሪጅ መጥተው ይሄ ዋጋው 82000 ብር ነው። የፈለጉትን እቃ በካሽ መጥተው መግዛት ይችላሉ። ከዛም ግን በተጨማሪ ምንድነው ከዳሽን ባንክ ጋር ዱቤ ያለ አገልግሎት እየሰጠን ስለሆነ የሚፈልጉትን እቃ በዱቤ መውሰድ ይችላሉ። በዱቤ መውሰድ ይችላሉ ማለት ነው። ጎዶልያስ ኤሌክትሮኒክስ መጥተው ይሄ ጥሩ አማራጭ ነው። ምክንያቱም አሁን ብዙ ጎጆ የሚወጣበት ሰዓት ነው፣ ወጪም ይበዛል። ይሄ ደግሞ ጥሩ ነገር ነው። እዚህ ጋራ ዌስት ሚል አንድ ፍሪጅ ይታየኛል። እሱን እኔና እናጠቃል። አዲስ ብራንድ ስለሆነ ስለማላውቀው በተወሰነ ስለሱ ነገር አዲስ ብራንድ ነው። የኛው ዌስት ይባላል። ሞዴሉ 410 ነው። ኔት ሊትሩ ደግሞ 320 ነው። እንደምታየው ይሄ ሰፋ ያለ የበረዶ ቤት አለው። ይሄኛው እንግዲህ ኮንደንሰር ሲስተም ነው። ከዛም ደግሞ ተጨማሪ ቅድም ካየነው ለየት ያለ ድራኩል አላት። እቺኛ መደርደሪያም ናት፣ ድራኩልም ናት። ውስጧ ኬሚካል ነገር አለች። እዚህኛ ውስጥ ኬሚካል ነገር ምን አለ? ኬሚካል ነገር እቺ ኬሚካል ነገር ምን ታደርጋለች መሰለሽ? ቅድም እንደነገርኩሽ ኢነርጂ ሴፍ ታደርግና ያው ለ12 ሰዓት ያህል በረዶ ሰርቶ እንዲቆይ ያደርግልናል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ታችኛው መደርደሪያው እንደምታው ብረት ስለሆነ ሃይ ቴምፕሬቸር እንኳን ቢሆን በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም። ቅድም ደግሞ ካየናቸው እቺኛ ሳይዟ ሰፋ ስለሚል ሰፋ ያለ ቬጅቴብል ማስቀመጫ አላት። ቴርሞስታትም እዚህ ጋር አለው። መደርደሪያዎችም እንግዲህ 5 ስለሆነ የምንፈልገውን ነገር ማስቀመጥ እንችላለን ማለት ነው። የዚህኛው የዌስት ደግሞ ዋጋ 80000 ብር ብቻ ነው። እንግዲህ ብዙ አይነት ፍሪጆች ነው ያየነው፣ ከአነስተኛ እስከ ከፍተኛ ድረስ። ያላየናቸው ደግሞ በርካታ ፍሪጆች አሉ። እነዚህ ሁሉ ፍሪጆች የሚፈልጉ ከሆነ ተመልካቾቼ አድራሻችሁን የት ያገኟቸዋል የሚለውን እስቲ ለተመልካቾቼ ንገር። እሺ፣ ጎዶልያስ ኤሌክትሮኒክስን እንግዲህ በሁለት ብራንች ያገኙታል። ፊዚካል መጥተው አንደኛው ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ ማብራቱ ጋር እንገኛለን። ከዛም ደግሞ ተጨማሪ ሁለተኛው ቡራዩ ከታ መድኃኒዓለም ፊት ለፊት ንግድ ባንኩ ፊት ለፊት እንገኛለን። ከዚህ በተጨማሪ ደግሞ አሁን ያው እንግዲህ ዘመኑ ያው ቤትሽ ሆነሽ ነው የምትጠቀሙ ብዙ ነገር። ስለዚህ እኛ በቲክቶክ አለን፣ በኢንስታግራም አለን፣ በቴሌግራም አለን፣ በፌስቡክ አለን። ከዛም ደግሞ በተጨማሪ እንዲሁ ቪዲዮ ኮል አድርገን ውጭም ላሉ ከስተመሮቻችን ዩቲዩብ ላይ ምናምን ስለሚያዩን ውጭም ላሉ ከስተመሮቻችን ዩቲዩብም አላችሁ፣ ዩቲዩብም ስላለ በዩቲዩብም መከታተል ይችላሉ። በ0960 31 81 81 ላይ ደግሞ ደውለው ቴሌግራም ላይም ቪዲዮ ኮል እያሳየንላቸው እንሸጣለን ማለት ነው። ከዚህ በተጨማሪ ደግሞ በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል ማለት ነው። መልካም፣ እኛም እንዲደውሉ የመረጡትን የቤት ውስጥ ኤሌክትሮኒክስ እቃ እንዲገዙ መልእክታችን ነው። ስለ ፍሪጅ ዋጋ ብቻ ሳይሆን ጥሩ መረጃ ምን ያደረስክልኝ አመሰግናለሁ። መልካም ገበያ ይሁንላችሁ። አመሰግናለሁ።